ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ግንቦት 18 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታዬ ነኝ። እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮትና በፍቅር እንጠይቃለን። ከእብናት ወረዳ ኮሚኒኬሽን ያገኘነውን ሰበር መረጃ አስቀድመናል። በደቡብ ጎንደር አስተዳደር ዞን በእብናት ወረዳ ቋሪሳ ቀበሌ በተሳሳተ መንገድ ወደ ጫካ ገብተው ሲንቀሳቀሱ የነበሩ የጽንፈኛው ፋኖ ኃይሎች የመንግስትን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው በሰላማዊ መንገድ መግባታቸውን የወረዳው ኮሚኒኬሽን መረጃ አመልክቷል። ታጣቂዎቹ በጽንፈኛው ቡድን በተሳሳተ ቅስቀሳ ወደ ጫካ እንደገቡ ተናግረው ትግሉ የአማራን ሕዝብ በኢኮኖሚና ተያያዥ ጉዳዮች እንዲጎሳቆል ከማድረግ የዘለለ ዓላማ ስለሌለው በቀጣይ ከጥፋታችን ተምረን የበደልነውን ሕዝብ ለመካስ ዝግጁ ነን ሲሉ ሐሳባቸውን ሰጥተዋል። የእብናት ወረዳ ዋና አስተዳዳሪ የሆኑት አቶ ቻላቸው መሳፍንት ታጣቂዎቹ የሰላምን አማራጭ ተቀብለው መግባታቸውን አመስግነው ሰላም ለሁሉም ዜጎች አስፈላጊ በመሆኑ አሁንም ታጥቀው የሚንቀሳቀሱ ኃይሎች የሰላምን አማራጭ በመቀበል ችግሮችን በንግግር መፍታት እንደሚገባ አሳስበዋል። አቶ ቻላቸው አክለውም የሐሳብ ልዩነቶችን በሰላማዊ መንገድ ፈተን የልማትና የመልካም አስተዳደር ስራዎችን በጋራ በመስራት ክልላችንን ወደ ተሻለ ደረጃ ማሳደግ ይኖርብናል ብለዋል። በደቡብ ወሎ ዞን መሃል ሳይንት ወረዳ ከጽንፈኛ ቡድን ጋር ታጥቀው በጫካ ሲንቀሳቀሱ የነበሩ ግለሰቦችን በተመሳሳይ መንገድ የመንግስትን የሰላም ጥሪ ተቀብለው መግባታቸው ተገልጿል። መረጃዎቻችን ቀጥለዋል። በራሳችን ህዝብ ላይ ያልተገባ ዋጋ ላለመክፈል ስንል የሰላም አማራጩን ተቀብለናል ያሉት ደግሞ በሰሜን ጎጃም ዞን በሰሜን አቸፈር ወረዳ በጫካ ሲንቀሳቀሱ የነበሩት የጽንፈኛው ፋኖ ታጣቂ ኃይሎች የነበሩ ናቸው። በዚህም ከጥፋት ኃይሉ ጋር የጥፋት እንቅስቃሴ ሲያደርጉ የነበሩ ወጣት ሳሙኤል ከፋላብነትና ወጣት ስመኘው ሲሳይ መኳንንት የተባሉ የጥፋት ቡድኑ አባላት የመንግስትን የሰላም ጥሪ በመቀበል በሰላማዊ መንገድ ከነሙሉ ትጥቃቸው መግባታቸውን ለማወቅ ተችሏል። የሰሜን አቸፈር ወረዳ ኮሚኒኬሽን እንደገለጸ ወጣቶቹ በራሳቸው ህዝብ ላይ ያልተገባ ዋጋ ላለመክፈል ስንል የመንግስትን የሰላም ጥሪ አማራጭ አድርገን በሰላማዊ መንገድ ገብተናል፣ የበደልነውን ህዝብ በቀጣይ ለመካስም ዝግጁ ነን ብለዋል ሲል ዘግቧል። በፎገራ ወረዳ በዲሙ ጫልጫ ቀበሌ ሲንቀሳቀሱ የነበሩ ታጣቂ ኃይሎችም እንዲሁ የሰላምን አማራጭ ተቀብለው ገብተዋል። በደቡብ ጎንደር ዞን በፎገራ ወረዳ ውስጥ የሚገኘው ዲሙ ጫልማ ቀበሌ ሲንቀሳቀሱ የነበሩት እነዚህ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ከመግባታቸውን በተጨማሪ ያለፉበት የስተት መንገድ አደገኛና ህዝቡን የጎዳ መሆኑን ከገለጹ በኋላ ተንጠባጥበው የቀሩ የጽንፈኛ ቡድን አባላት በመግባት ህዝባቸውን እንዲክሱም ጥሪያቸውን አቅርበዋል። በተመሳሳይ የሰላም ድል ዜና በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ መንግስት ያደረገላቸውን የሰላም ጥሪ የተቀበሉ በርካታ የጽንፈኛው ፋኖ ቡድን አባላት የነበሩ ታጣቂዎች ባለፈ ድርጊታቸው መጸጸታቸውን በመግለጽ ለሰላም እጅ ሰጥተዋል። የሰላም ጥሪውን ከተቀበሉት መካከል አጥናፉ መዓዛ አባተ አድራሻው ምንጃር አረርቲ የቀድሞ ስራው መምህር የነበረ ሲሆን ከጽንፈኛው ቡድን ጋር የነበረው ኃላፊነት ከሰም ክፍለ ጦር ነበልባል ብርጌድ ህዝብ ግንኙነት የነበረ ሲሆን ዘየደ ተሾመ አድራሻው ምንጃር ወረዳ የቀድሞ ስራው የግል ፋርማሲ የነበረው ኃላፊነት ደግሞ በዚሁ ከሰም ክፍለ ጦር ነበልባል ብርጌድ ሐኪም የነበረ መሆኑን ከምንጃር ሸንኮራ ወረዳ ኮሚኒኬሽን ያገኘነው መረጃ ያመለክታል። ከአዊ ብሔረሰብ አስተዳደር ያገኘነው ሰበር መረጃ ደግሞ በደገራ ቀበሌ ታጣቂ ቡድኑ አባላት ሲጠቀሙባቸው የነበሩ 4 ሞተር ብስክሌቶች በቁጥጥር ስር መዋላቸውን ያሳያል። በአዊ ብሔረሰብ አስተዳደር በአዮሁ ጓጉሳ ወረዳ ደገራ ቀበሌ ሳንኩ ጎጥ በተሰራ ኦፕሬሽን የጽንፈኛ ቡድኑ አባላት ሲጠቀሙባቸው የነበሩ
2 የመንግስትና 2 የግል በድምሩ 4 ሞተር ብስክሌቶችን ነው በቁጥጥር ስር ማዋል የተቻለው። በተጨማሪም የሁለቱ ወረዳ የጸጥታ ኃይሎች ባደረጉት ኦፕሬሽን የተለያዩ የነፍስ ወከፍ መሳሪያዎችም ተማርከዋል። በምዕራብ ጎጃም ዞን ወንበርማ ወረዳ አሰስ ወይንማ ቀበሌ በተደረገ ልዩ ኦፕሬሽን በጽንፈኛ ቡድኑ የተዘረፉ የተለያዩ ቁሳቁሶችን ማስመለስ መቻሉ ተገልጿል። በተደረገው ኦፕሬሽን ከዚህ ቀደም ጽንፈኛው ከህዝብ ዘርፎ ሲጠቀምባቸው የነበሩ 3 አምቡላንስ ተሽከርካሪ መኪና፣ 4 ሞተር ሳይክል፣ ልዩ አልባሳት፣ የተለያዩ ጫማዎች እንዲሁም የተለያዩ የነፍስ ወከፍ መሳሪያዎችና ተተኳሾች መሆኑን የዞኑ ሚሊሻ ቅርንጫፍ ጽሕፈት ቤት አስታውቋል። ክቡራትና ክቡራን አሁን ደግሞ ለዕለቱ የመራረጥናቸውን አበይ ዜናዎች ቀጥሎ እናቀርባለን። በገባነው ቃል ኪዳን መሰረት ህዝባችንን በቅንነት እናገለግላለን። መንግስትም የባለሙያውን የልፋት ዋጋ የሚመጥኑ ጥቅማ ጥቅሞችን ሊያስከብር ይገባል በማለት የምዕራብ ጎንደር ዞን ጤና መምሪያ ሰራተኞች ገልጸዋል። በዞኑ ጤና መምሪያ የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ መልእክት ከመተማ ጠቅላላ ሆስፒታል ሰራተኞች ከሆስፒታሉ ቦርድ አባላትና ባለድርሻ አካላት ጋር በወቅታዊ ጉዳዮች ላይ በዛሬው ዕለት ውይይት ተካሂዷል። በውይይቱ ላይ የተገኙት የአማራ ክልል ስራ አመራር ኢንስቲትዩት ህዝብ ግንኙነት ኃላፊ የሆኑት አቶ ጋሻው ገብሬ መንግስት የጤና ባለሙያዎችን ዘላቂ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ተግባራት አጠናክሮ እንደሚቀጥል ገልጸዋል። በውይይቱ ላይ የጤና ዘርፉ ለአፍታም ቢሆን አገልግሎቱ መቋረጥ እንደሌለበት የተገለጸ ሲሆን የጤና ባለሙያዎች የሚያነሷቸው ጥያቄዎችም በሂደት መፍትሄ እንዲያገኙ እንደሚሰራ ተገልጿል። ለሙያው በገባነው ቃል ኪዳን መሰረት ህብረተሰባችንን በቅንነት እናገለግላለን። መንግስትም የባለሙያውን የልፋት ዋጋ የሚመጥኑ ጥቅማ ጥቅሞችን ሊያስከብርልን ይገባል ሲሉ ነው የተናገሩት የውይይቱ ተሳታፊ የሆኑ የጤና ባለሙያዎች። በምስራቅ ወለጋ ዞን በኪራም ወረዳ ከህብረተሰቡ ከተውጣጡ ነዋሪዎችና ከሀገር ሽማግሌዎች ጋር በወቅታዊ የጸጥታ ሁኔታ ዙሪያም ውይይት ተካሂዷል። በዛሬው ዕለት በኦሮሚያ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪ አቶ መስፍን መላኩ አሁን ላይ የተገኘውን ሰላም ይበልጥ ለማስቀጠል የህብረተሰቡ ንቁ ተሳትፎ አስፈላጊ በመሆኑ በሰላም ዙሪያ ሁሉም ዜጋ ሚና ሊኖረው ይገባል ብለዋል። የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ዋጋሪ ነገራ መከላከያ ሰራዊቱ በአሸባሪው የሸኔ ቡድንና በጽንፈኛው ኃይል ላይ እየወሰደ ባለው እርምጃ በዞኑ ሰላም መስፈኑን አስታውሰው የአካባቢው የጸጥታ ኃይልም ከመከላከያ ሰራዊቱ ጋር ጥምረት በመፍጠር መስራቱ የአሸባሪው ሸኔ ቡድን እየተበታተነና ተገዶ የሰላም አማራጭን እየተቀበለ መሆኑን ተናግረዋል። ወደ ሰሜን ምዕራብ እዝ ስንሸጋገር ደግሞ የሰሜን ምዕራብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል መሰለ በለጠ ከዞንና ከወረዳ አመራር ከጸጥታ ኃላፊዎችና ከጥምር ኃይል አመራሮች ጋር ውይይት ማካሄዳቸውን ለማወቅ ተችሏል። ሜጀር ጄኔራል መሰለ በለጠ በቀጠናውና በዞኑ ያለውን የጠላት ሴል አድኖ መያዝ፣ የመንግስት ሰራተኛ መዋቅሩን መፈተሽና ማስተካከል፣ የህዝብ ውይይት በማድረግ የህዝብን ግንዛቤ ከፍ ማድረግ እንደሚጠበቅ ተናግረዋል። የሰሜን ጎንደር ዞን ሲቪል ሰርቪስ መምሪያ ኃላፊ ተወካይ አቶ ያሬድ አበበ ክልሉ ሰላም ሆኖ እንዲቀጥል የሰሜን ምዕራብ እዝ ጽንፈኛው ቡድን ላይ አስፈላጊውን እርምጃ በመውሰድ ሰላም የማረጋገጥ ስራ መስራት ተችሏል ሲሉም ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጊዜያዊ አሰባሳቢነት ዲሞክራሲያዊ ስምረት ትግራይ ወይም ስምረት በሚል መጠሪያ የፓርቲ ምዝገባ ጥያቄ የቀረበለት የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ.ም መሰረት ዛሬ ግንቦት 18 ቀን 2017 ለፓርቲው ጊዜያዊ ፈቃድ መስጠቱን ለማወቅ ተችሏል። አበይት ዜናዎቻችን ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ ከዊቢውልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም መወያየታቸውም ተዘግቧል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ መልእክት ከዊቢውልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ተገናኝተን እየተሳተፉባቸው ባሉ ታላላቅ ሀገራዊ ፕሮጀክቶች አፈጻጸም ላይ ተወያይተናል ብለዋል። በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግድቦቻችንን በማሳካት ረገድ ዊቢውልድ ግሩፕ ጋራ ያለን ትብብር ወሳኝ ነው ሲሉም ገልጸዋል። በዛሬው ውይይታችን በመሰራት ላይ ባሉት ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራንና ዘላቂነትን እንዲሁም የስራዎቻችንን ማዕከል አድርገን መያዝ እንደሚገባ
ተነጋግረናል ብለዋል። ውይይታችን የኢኮኖሚ እድገትን በመምራትና የረጅም ጊዜ ልማትን በመደገፍ ሀገር የሚያሻግሩ ፕሮጀክቶችን በመከወን ረገድ ያለንን የጋራ ቁርጠኝነት ያንጸባረቀ ነበር ሲሉም ገልጸዋል። የኢትዮጵያ ሕዝብ ለህዳሴ ግድብ ያሳየውን የነቃ ተሳትፎ በባህር በር ጉዳይ ላይ መድገም አለበት ሲሉ የፖለቲካ ተንታኙ አቶ ሙሳ ሸኮ ተናገሩ። ኢትዮጵያውያን የባህር በር የማግኘት ዓለም አቀፍ መብታችንን ማስከበር የምንችለው የህዳሴ ግድብ እውን ለማድረግ ያደረግነውን ትግል መድገም ስንችል ነው ሲሉ የፖለቲካ ተንታኙ አቶ ሙሳ ሸኮ ተናግረዋል። ከኢቲቪ ዳጉ ፕሮግራም ጋር ቆይታ ያደረጉት አቶ ሙሳ ሸኮ በአፍሪካ ቀንድ የሚስተዋሉ የፖለቲካ ችግሮችና አለመረጋጋቶች በውጭ ጣልቃ ገብነት ጭምር የታገዙ መሆናቸውን ጠቁመዋል። በመካከለኛው ምስራቅ ኢትዮጵያ የባህር በር እንዳታገኝና በቀይ ባህር ተሳትፎ እንዳይኖራት ግብጽ በግልጽ ዘመቻ እያካሄደች መሆኑንም ጠቁመዋል። ግብጽ የህዳሴ ግድብ ግንባታ እንዲስተጓጎል ተከታታይ ዘመቻ ስታደርግ እንደነበር ያስታወሱት ተንታኙ አሁን ደግሞ ኢትዮጵያ እንዳታገኝና ተሳትፎ እንዳይኖራት የአረቡ ዓለም ከጎኗ እንዲሰለፍ ዘመቻ መጀመሯን ተናግረዋል። ይሁን እንጂ ኢትዮጵያ የዓለም አቀፍ ሕግን መሰረት በማድረግ በሰጥቶ መቀበል መርህ በሰላማዊ መንገድ የባህር በር ለማግኘት እያካሄደች ያለው የዲፕሎማሲያዊ ጥረት ለግብጽ ትልቅ ፈተና መሆኑንም አንስተዋል። በተለይም የኢትዮጵያ በትብብር በጋራ ጥቅም ላይ የተመሰረተ የዲፕሎማሲያዊ መንገድና መብቷን በሰላማዊ መንገድ ለማስከበር የተከተለችው አካሄድ የዓለም አቀፉን ማህበረሰብ ትኩረት መሳብ ብቻ ሳይሆን የግብጽን ቅስም የሰበረ ነው ብለዋል። ኢትዮጵያ የህዳሴ ግድብ ግንባታን በአብዛኛው በማጠናቀቅ የውሃ ሙሌት በማካሄድ የኃይል ማመንጨት ሂደት ላይ መገኘቷ ትልቅ የዲፕሎማሲ ስኬት መሆኑንም ጠቁመዋል። ግብጽ የህዳሴ ግድብ እንዳይገነባ ያደረገችውን ያልተሳካ ጥረት አሁን ኢትዮጵያ የባህር በር እንዳታገኝ አዲስ ዘመቻ ብትጀምርም ተቀባይነት ያለማግኘቷንም ጠቁመዋል። ትናንት የህዳሴ ግድብ እውን እንዲሆን በነቂስ ተሳትፎ ሲያደርግ የነበረው ህዝብ የባህር በር ጉዳይ ላይም በነቂስ ተሳትፎ እንዲያደርግ ጠይቀዋል። የባህር በር የማግኘት ጥያቄ እንደ የህዳሴ ግድብ ሌላኛው የህልውና ጉዳይ መሆኑን በመገንዘብ የአሁኑ ትውልድ በተለይም በጥበብ ሰዎች፣ በሚዲያና በሃይማኖት ተቋማት ሰፊ ትኩረት መስጠትና መስራት ይገባል ሲሉ አሳስበዋል።